አልበርት አንስታይን ሳይንስ ውስጥ ምንም ነገር ተንብዮ ተሳስቶ አያውቅም ከአንድ ጊዜ በስተቀር። ግራቪቲን እዚህ አጽናፈ ዓለም ውስጥ የሚያብራራውን የአጠቃላይ አንጻራዊነት ጽንሰ ሀሳብ ሲጽፍ ከግራቪቲ በተቃራኒ አቅጣጫ እየወጣ ያለ ኃይል እንዳለ ጽፎ ነበር እና ይህንንም ኃይል ለመወከል የተጠቀመበት ቁጥር ዩኒቨርሳችን ተረጋግቶ አንድ ቦታ እንደቆመ ያሳያል። ይህንን ቁጥር ከቀመሮች ውስጥ ካወጣችሁት ዩኒቨርሳችን እየሰፋ ይሆናል ወይ ደግሞ እያነሰ ይሆናል። ተረጋግቶ አንድ ቦታ መቆም አይችልም። እና እዛ ጊዜም የነበሩት ሳይንቲስቶች ዩኒቨርስ ገደም መኖሩ ዩኒቨርስ የሚባል ነገር መኖሩ ራሱ አዲስ ነገር ነበር ለነሱ። ማንም እየሰፋ እንደሆነ አያስብም። እና አንስታይን በዛ ጊዜ ከነበረው የዩኒቨርስ መረዳት ጋር ቀመሮቹና ጽንሰ ሀሳቡ እንዲሄድ ሲል ይሄንን ቁጥር ስለምንነቱ ሳይረዳ በደንብም ሳያምንበት ዝም ብሎ አስገባው። ከዛ ግን ኤድዊን ሀብል በቴሌስኮፖቹ ዩኒቨርሳችን እየሰፋ እንደሆነ አረጋገጠ። አንስታይን መጀመሪያም ይሄንን ቁጥር አላመንኩበትም ብሎ ከቀመሮች ውስጥ ይሄንን ቁጥር አወጣው እና ሲያወጣው የአንስታይን ቀመሮች ልክ ኤድዊን ሀብል በለካው መጠን ዩኒቨርሳችን እየሰፋ እንደሆነ አሳዩ። ታዲያ አንስታይን ከዛ በኋላ የህይወቴ ታላቁ ስህተት ነው እያለ ይሄንን ክስተት ያወራው ነበር። ከዛ ግን ከሞተ ከትንሽ ጊዜ በኋላ ከ70 ዓመት በኋላ አሁን በደረስንበት ቴክኖሎጂ የስነ ፈለክ ተመራማሪዎች መጀመሪያ እንዳለው ከግራቪቲ በተቃራኒ አቅጣጫ እየወጣ ያለ ኃይል እንዳለ አገኙ። የዚህንም ኃይል መጠን ሲለኩት አንስታይን አውጥቶ የጣለው ቁጥር ነው እና ያንን ቁጥር መልሰው የአንስታይን ቀመር ውስጥ ሲከቱት የአንስታይን ቀመሮች አሁን ባለን የመረዳት መጠን መሰረት ዩኒቨርሳችን እየሰፋበት ያለውን መጠን ኤግዛክትሊ ይሰጣሉ። እና አንስታይን አልተሳሳተም ነበር ማለት ነው፣ ሁሌም ትክክል ነበር። ይህንን ቁጥር በራሳችሁ ለማጥናት ለምትፈልጉ ይህ ቁጥር ፊዚክስ ውስጥ ዘ ኮዝሞሎጂካል ኮንስታንት ይባላል ወይ ደግሞ ዳርክ ኢነርጂ። እና አንስታይን በህይወቱ የተሳሳተው ትልቁ ስህተት ራሱን ስህተት ነበርኩ ማለቱ፣ ራሱን መጠራጠሩ ብቻ ነበር ለማለት ነው።